የእውነት ርቦ ነው እንደዛ የደነዘዝከው? አዎ ሲርበኝ እንደዛ ያደርገኛል። ኧረ እባክህ አሹፋ ሞታል። እንደዛ ፈዝቼ ያየሽኝ የምወደውን ነገር ቀድሜ በሀሳቤ አጣጥሜ እየበላሁ ነበር። አቤት አቤት አቤት! የሚገርምሽ አንዴ በሀሳቤ አጣጥሜ የበላሁት ምግብ የትም ቢሆን አያመልጠኝም። የገባበት ገብቼ መብላት አይቀርም። ቀልደኛ ነህ። በህልም ያየሁትን ምግብ በእውነት ድኜ እበላለሁ እያልከኝ እኮ ነው። ይሄ የሚያስቅ ነገር ነው፣ የማይታመን ነገር ነው። ትያለሽ? እኔ ከምሬ ነው፣ ከምር ሙት ምንም። እኔ ከልቤ ነው። ወይ እንጂ እዚህ ምን ይሰራ? አይ ምንም፣ ትንሽ ብቻዋን ነበረች ላዳብራት ብዬ ነው። አንድ ውጭ ነው። እሺ ሚኪ ምን ፈልገህ ነው የጠራኝ? ልጅቷ ምን ፈልገህ ነው የቀረብኳት? ምን እፈልጋለሁ? ሁሉም ወንድ የሚፈልገው። አቁም ተከስተ አቁም። ምን ማለት ነው አቁም ማለት? ልጅቷን ለማማለል የምታደርገውን ነገር አቁም እያልኩ ነው። ኧረ ሚኪ ልጅቱ በጣም ተመችታኛለች። ምን ሆነህ ነው? እኔ ተመቸች አልተመቸች የራስ ጉዳይ ነው፣ አይመለከተኝም። ግን ከእሷ ጋር ያለ ነገር እንድታቆም እየነገርኩ ነው። ቆይ አንተ ለምንድን ነው ከእሷ ጋር እንደሆነ ያልፈለገው? ምክንያቱም ርብቃ ብሩክን የማጥመጄ አንዷ መረቤ ስለሆነች ነው። ትርሲት የብሩክ መልካምነት አሁንም እያስደመማት ነው ያለው። እያንዳንዱ ከዚህ በፊት ለእሷ ሳይነግራት የሚያደርገው መልካምነት አሁን ላይ ለብሩክ እየከፈለለት መሆኑንም አረጋግጣለች ማለት ነው። እንግዲህ እስከ ዛሬ ድረስ ነግረኝ እንኳን አታውቅም ብዙ ልጆች እንደምትረዳ እኔ የማውቀው ጥቂቶች ነው፣ ነገር ግን የማላውቀው ይበልጣል ብላ ስታናገረው ብሩክ እውነት እኔ ስላልነገርኩሽ ተናደሽብኛል እንዴ? እኔ መልካም ነገር ስለሰራው እንደውም ደስ ሊልሽ ይገባል። መቼም አልነገርከኝም ብለሽ አትናደጅብኝም አይደለ ብሏታል። ኧረ አልተናደድኩብህም፣ እንደውም የበለጠ አኮራኝ፣ የበለጠ በጣም ኮራውብህና እናም ደግሞ በጣም አከበርኩ ብላ በጣም ነበረ ደስ ያላት ማለት ነው። ይህ ነገር እንግዲህ በሚገርም ሁኔታ አባባንም አስደምሞታል ማለት ነው። አቤት በዚህ ልክ መልካም ሰው ነበርክ ማለት ነው ብሎ እንግዲህ እሱም በጣም ገርሞታል። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ካያ ድራማ እንግዲህ አሁንም ክፍል 11 ቀጥሏል ማለት ነው። ሚኪ አሁንም በቅናት መንፈስ እንግዲህ ብዙ ስራዎችን እየሰራን ያለው ማለት ነው። ያ ስራው ደግሞ የሚያሳፍር ስራ መሆኑን ብዙዎቹ እየተረዱት ነው ያለው። አባባን እያንቋሸሸን ያለው የእሱን ጫማ ዝቅ ብሎ ስለጠረገለት እናም ደግሞ በሊስትሮ ስራ ስለሆነ የሚተዳደሩት አባባ የእነሱን ጫማ የቆሸሸውን አይቶ ሲያጸዱ በጣም ነበረ ዝቅ አድርጎ ያያቸው ማለት ነው። ትርሲትም ማታ ሰክሮ እነሱን ባስቀየመው ነገር በጣም ተናዳ ስለነበረ ይቅርታ እንዲጠይቃቸው አድርጋ ነበር። ነገር ግን ይቅርታ ይላቸዋለሁ ብሎ ከእሷ ጋር ተስማምቶ ነበረ። ከነጋ በኋላ አባባ የእሱን ጫማ እየጠረጉ ባየው ሰዓት እንግዲህ እንዴት እንደዚህ ታደርጋለህ? ማን ጫማዬን ጥረግልኝ ያለ አንተ ጫማ ጠራጊ? እና ደግሞ ትላንትና በተፈጠረው ነገር እኔ መጥቼ ይቅርታ እንደጠየቅኩ ለትርሲት መናገር አለብህ ብሎ በጣም አቁሽሾና ዝቅ አድርጎ እያየ ነበረ ሲናገረው የነበረው። እሺ እልልሃለሁ፣ ነገር ግን ለምንድን ነው በዚህ ልክ እየጠላኸኝ ያለው? ምን አጥፍቼ ነው? እና ደግሞ ያንተን ጫማ ዝቅ ብዬ መጥረጌ ምንድን ነው ጥፋቱ ብሎታል ማለት ነው። ለምንድን ነው በዚህ ልክ እንደዚህ እየሆንክብኝ ያለው? ትላንትና በተናገርኩት ነገር ከሆነ በጣም ይቅርታ። ከይቅርታ በላይ እንግዲህ ሌላ ነገር ምንም ነገር አለ? ምንም አደርገው ነገር አለ? ይቅር እንድትለኝ ይፈልጋለሁ ብሎ እንኳን ትልቁ አባት እንግዲህ እሱን ጠይቆታል ማለት ነው። እንግዲህ አባባ ምንም አልተከፋ፣ ምክንያቱም እነሱ ቤት እስካሉ ድረስ ሁሉንም ችለው መኖርን ስለሚፈልግ ማለት ነው። ርብቃ ደግሞ በጣም ተናዳለች። ትላንትና አባቴን እንደዛ ዝቅ አድርገ ስትናገረው ስለነበረ ይቅርታ እንድትለው እፈልጋለሁኝ። ለምንድን ነው በዚህ ልክ አባቴን የምትናገረው? እንድትናገርም ሆነ እንዲሁም ደግሞ ዝቅ እንድታደርግ አልፈቅድልህም ብላ በጣም ተናዳ እየተናገረችው ነበረ። ከዛ እንግዲህ እኛ ቤት መኖራችሁ እስካልተዋችሁ ድረስ እኛ ቤት እያላችሁ ደግሞ አንገታችሁን ዝቅ አድርጋችሁ ነው መኖር ያለባችሁ። እንደውም በእኔ ቤቱ ናችሁ በዚህ ልክ እኔን መናገር የለባችሁም። እናም መግቢያችሁን ብትፈልጉ ይሻላችኋል። የእናንተ ቤት ስለኖርኩኝ ብቻ አንተ አባቴን ዝቅ አድርገና እንደፈለግ
ሰክረ መታ እንድትናገር አልፈቅድልህም ብለዋለች ማለት ነው። ጀግና ሴት ናት። ነገር ግን አሁን ላይ ያደረገችው ነገር ትክክል አይደለም። ምክንያቱም ከተከስተ ጋር በዚህ ልክ መገልፈጥ የለባትም ነበረ ማለት ነው። ተከስተ እያደረገ ያለው እንግዲህ አሁን ላይ በሷ ውበት ተማርኮ ገና ሳያናገራት እንደ ህልም ቆሞ እየቃዠ ከእሷ ጋር እንግዲህ በቃ ፍቅር እየፈጠረ ነው ያለው ማለት ነው። ያ ነገር ደግሞ ያው በህልም ብቻ መሆኑን እየነገራት ነው። ለሱ ራሱ ፈዞና ደንዝዞ ቆሞ እያያት ነበረ። ለምንድን ነው በዚህ ልክ ፈዛ እየደነዘዝከው ስትለው በልቤ ያሰብኩትን ነገር አጣጥሜ እየበላውኝ ነበረ። ደግሞ እንደዚህ በሀሳብ ደንዝዤና ፈዝዤ እየበላሁት ያለው ምግብ የትም ቢሆን አያመልጠኝም፣ ፈልጌ አፈላልጌም ቢሆን ማጣጣሚ አይቀርም በእውን ብሎ እያሳሳቃት ነበረ። እንግዲህ ሚኪ የመጣባቸው ሚኪ እንግዲህ በጣም አናዶታል። ተከስተ በዚህ ልክ ርብቃን መቅረቡ ለምን እንደዚህ ታደርጋለ? ርብቃ አንዱ ብሩክን የማጥመጃ መንገዴ ናት። ስለዚህ ከሷ ብትርቅ ይሻልሃል፣ አንተ ደነዝ፣ አንተ ጅል እያለው እንደ በፊቱ ዝቅ እያደረገው እየሰደበው ነው ያለው ማለት ነው። እናም ብሩክን እንደምታፈቅር አድርጎ ነበረ ውሸተኛ ታሪክ እየፈጠረ ሲነግረው የነበረው። ታዲያ ተከስተ በጣም ተናዶበታል። ለምንድን ነው ሁልጊዜ ጅል የምትለኝ? እውነት እኔ ርብቃን መቼም ቢሆን አልተዋትም፣ ታያለ። እናም ደግሞ ጅል ትለኛለህ እንዲህ ብሎታል። ቂም እየያዘበት ነው ያለው በአብዛኛው። ታዲያ ያንን ቂሙን ግን በተግባር አሳይቶት አያውቅም። በጣም ነው የሚፈራው። ምክንያቱም በጣም ጨካኝና አረመኔ ሰው እንደሆነ ለገዛ ጓደኛው ለብሩክ እንኳን ያልተመለሰ ለእኔም አይመለስልኝም ብሎ ስለሚያስብ ምንም ነገር አያደርግም ማለት ነው። ውሳኔዎችን አይወስንም። ነገር ግን ይናደድበታል፣ ይበሳጭበታል ማለት ነው። አሁን ላይ እንግዲህ ርብቃን አልተዋትም። ምንም ቢሆን በዚህ ልክ ቆንጆ ሆና ተገኝታ እንዴት ነው ለሌላ አሳልፌ የምሰጠው እያለ እንግዲህ ወደፊት እየሄደ ነው ያለው። ርብቃ ደግሞ ይህንን ነገር አታውቅም። እሱ በዚህ ልክ እሷን መቅረብ እንደሚፈልግ እናም ደግሞ የብሩክ ቀንደኛ ጠላት እንደሆነ አታውቅም። ነገር ግን እዛ ቤት ውስጥ እየኖረች ነው ያለችው። ብዙ ነገሮችን እየተመለከተች ነው ያለችው። ሚኪ ትርሲት እንደማይገባት እንዲሁም ደግሞ የብሩክ ጓደኛ እንደነበረ ነገር ግን ይህንን እያወቀ ትርሲትን እንዳገባት እንዲሁም ደግሞ ትርሲትን በጣም ተቀይማታለች። እንዴት የጓደኛሽን ጓደኛ እንዴት ታገቢያለሽ? የብሩክን ጓደኛ ማግባትሽ እንኳን ነውር ነው። ታዲያ አሁን ላይ አንቺን እንዳከብርሽ ትፈልጊያለሽ እንዴ? ብላ እንግዲህ ዝቅ እያደረገች ትርሲትን እየተናገረቻት ነበረ። ትርሲት ደግሞ በተፈጠረው ነገር ከአሁን በኋላ በዚህ ልክ እንድታናግርኝ አልፈልግም ብላ አስጠንቅቃታለች። ታዲያ ርብቃም እሺ እሞክራለሁ ብላ ቃል ገብታላታለች። እናም እዛ ቤት ውስጥ እንግዲህ ብዙ ነገሮች እየተፈጠሩ መሆኑን እየተመለከተች ነው ያለችው። ብትመለከትም እንኳን ሙሉ ለሙሉ አይኗን አላበረችም ወደ ሚኪ ማለት ነው። ሚኪ በጣም ግራ እያጋባት ነው ያለው። አንዳንድ ጊዜ ለምንድን ነው አንቺ ብሩክን ማታፈቅሪው? እሱ እኮ ያፈቅርሻል እያለ ውሸተኛ ታሪክ ይነግራታል። እናም ደግሞ ትርሲትን ያገባሁት እሱ ስለ ሞተ ስለተባለ እንዲሁም ደግሞ የመኪና አደጋ ደርሶበት ስለሞተ ነው። እናም ልጆቹን በደንብ እየተንከባከበና ትርሲትን በጣም እንደሚወዳት እንደሚያፈቅራት እናም ደግሞ ካሁን በኋላ እንደማይተዋትና ብሩክ በዚህ ልክ ደግሞ ትርሲትን መቅረብ እንዳሌለባት እያስተነቀቃትም ነው እየነገራትም ነው ያለው ማለት ነው። እናም የሱ ቅናት ደግሞ በጣም የበዛ ስለሆነ ስታየው በጣም ተናዳለች ማለት ነው። እሷም ገርሟታልም። እንዴት እንደዚህ ትቀናለ? እና መልካም ነገር አደረገ። ከዛ ካደረገ በኋላ ሁለቱ መተቃቀፋቸው ለምንድን ነው በዚህ ልክ ያናደደ? ወይንስ ሌላ ነገር አለን የማላውቀው እያለችው ነበረ ትርሲት ማለት ነው። አንቺ እሱን ብትቀርቢው ይሻልሻል፣ እናም ደግሞ ብታፈቅሪው ይሻልሻል። እሱም አንቺን ካፈቀረ ከትርሲት አይኑን ያነሳል። ምክንያቱም እኔ የምፈራው ነገር አሁንም እንደ አዲስ ፍቅራቸው እየተቀራረቡ በመጡ ቁጥር እንዳይቀሰቀስ ስለምፈራ ነው። ስለዚህ በምንም ታምር ብሩክና ትርሲት በዚህ ልክ መቀራረብ የለባቸውም ብሎ እንግዲህ ያው ርብቃን እየነገራት ነው ያለው። ርብቃም ደግሞ ለምንድን ነው ታዲያ በዚህ ልክ እነሱ መቀራረባቸውን ያናደደግ? እናም ደግሞ ምንም ቢሆን እነሱ አይራረቁም፣ በደም ተሳስረዋል፣ ልጆች በመሀላቸው ተፈጥሯል። ስለዚህ አንተ በዚህ ልክ በእነሱ መናደድ የለብህም። እሱም በወንድምነት ነው ካሁን በኋላ የሚቀርባት፣ እሷም በእህትነት ነው። አንተና እሷ በትዳር አብራችሁ እያላችሁ ምንም ነገር አይፈጠርም። ስለዚህ ቅናትህን በልኩ ብታደርግ ይሻልሃል፣ በዚህ ልክ መቅናት የለብህም ብለዋለች ማለት ነው።
ሚኪም የርብቃ ንግግር በጣም ገርሞታል ማለት ነው። እንዴት እንደዚህ ያለች አንቺ ብሩክን እያፈቀርሽ አይደለም እንዴ? እሱም እያፈቀረሽ አይደለም እንዴ? አንቺ እንኳን ትንሽ የቅናት መንፈስ እንኳን የለብሽም እንዴ? ብሎ በጣም እየቀናባት ነው ያለው ማለት ነው። ለምንድን ነው ብሩክን እንደዚህ እያልኩኝ ሁለቱ ተሳስመዋል ብዬ እየተናገርኳትኝ እሷ ደግሞ በተቃራኒ ምንም ያልመሰላት ብሎ በጣም ተገርሟል ማለት ነው። ትርሲት እንግዲህ አሁን ላይ ምንም አይነት ለብሩክ አዲስ ነገር የላትም ማለት አዲስ ስሜት የላትም። ምንም ቢሆን የእሱ መልካምነት በጣም ስላስደሰታት ነበረ እንደዛ ስትሆንለት የነበረው። አሁንም እንደውም ይበልጥ የእሱ መልካምነት ይፋ የሆነላት የማታውቀው ያያየችው ነገር ሁሉ እያየችን ያለችው። ብሩክ አሁንም አዲስ ሰው ተዋውቋል እንዴ! ይሄ የማይታመን ነገር ነው። ብሩክ በህይወት አለህ እንዴ? ድጋሜ በህይወት ስላየውክ በጣም ደስ ብሎኛል። አንተ ነበርክ ከወደኩበት አንስተ ሰው ያደረከኝ። አንተ በሰጠኝ ነገር ይኸው ተቋቁሜ ትልቅ ሰው ሆኜ ይኸው ንግድን ጀምሬያለሁ። ስለዚህ አመሰግናለሁ ብሎ ልጁ ሲያመሰግነውና መልካም ነገር ሲሰራ እንደነበረ ሲናገር አባባን በጣም ተገርመዋል። እንዲሁም ደግሞ ትርሲትም በጣም ተገርማለች። እሱም ደግሞ ምንም ቢሆን በደም ተሳስራችኋል፣ በትዳር አሁንም አንድ ላይ ባለመኖራችሁ ሊከፋችሁ አይገባም። ልጆች በመሀላችሁ ተፈጥሯል። እኔ በጣም ደስተኛ ነኝ። ስለዚህ እናንተ መቼም ተለያይታችሁ የማትለያዩ ሰዎች ናቸው ብላችኋል ማለት ነው። ይሄ አሁን ብሩክ መልካምነት ያደረገለት ልጅ በየቦታው ብሩክ ሁሉም ሰው ሲያመሰግነው፣ ትርሲት ደግሞ በጣም ተደምማለች ማለት ነው። ይህ ነገር ራሱ በጣም ትልቅ ነገር ነው። ሚኪ ደግሞ የብሩክ መልካምነት በጣም አይሆንለትም፣ በጣም ይቀናበታል። የቅናት መንፈስ ስላለበት ነው ከዚህ በፊትም ብሩክን ከምድረ ገጽ ሊያጠፋው ያሰበው። ነገር ግን ሰው ብቻ ስላቀደና እኛን መጥፋት የእኛን መጥፊያ ስለፈለገ እግዚአብሔር ደግሞ ይህንን ነገር በተቃራኒ ይመልስልናል ማለት ነው። ሰዎች ለእኛ መልካም ነገር እንኳን ባያስቡልን እግዚአብሔር በተቃራኒው ደግሞ የእኛን መልካምነት ይፈልጋልና የእኛን መኖርን እንዲሁም ደግሞ ከሞት ትንቢያ ያነሳናል ማለት ነው። ከወደቅንበትም ከፍ ያደርገናል፣ ዝቅ ካልንበትም ከፍ ያደርገናል። እንደ ሰው አይደለም፣ ጥሎ አይጥለንም፣ ጠልፎም አይጥለንም ማለት ነው። ከእንደ ሚኪ አይነት ጓደኛ አስመሳይ ሰው እየሰውረን ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ ተመኘውላችሁ። ታዲያ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁንም እንዳትረሱ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ባይ ባይ።